ይዤላችሁ የመጣሁት አጨቃጫቂውን የአፄ ሚኒሊክን ታሪክ ነው። አፄ ሚኒሊክን እንደ ምስኪን ከእግዚአብሔር እንደተላከ ንጹህ ምንም እንትን እንደሌለበት አርጋችሁ የምታስቡ ሰዎች ካላችሁ እባካችሁ ይሄ ቪዲዮ ስለማይመቻችሁ ስክሮል ታረጉታላችሁ። አፄ ሚኒሊክን እንደ ነፍሰ በላ፣ እንደ ነፍሰ ገዳይ፣ እንደ ቆራጭ፣ እንደ አራጅ ከመግደልና ከማረድ ውጪ ስራ እንደሌለው የለም። በቃ አላማው የሆነ ነገር የሆነ ዘር ለማጥፋት እንደተነሳሰው አርጋችሁ የምታስቡ ሰዎች ካላችሁ እናንተም ይሄ ቪዲዮ ስለማይስማማችሁ እባካችሁ ስክሮል ታረጉታላችሁ ማለት ነው። አሁን ሰላማችንን አግኝተናል። የአራዳ ልጆች እንዴት ናችሁ? አስቸጋሪ ነው። ሁሉም ቡድን ይዞ ስለሚጽፍ አስቸጋሪ ነው። ነገር ግን እኔ የውጭ ሀገር ጻፊያን ከጻፉትና ድሮም እኔ እንደዛ ስለማምን እኔ እንደዛ ስለማረግ የውጭ ሀገር ጻፊያን ከጻፉትና እንደዚህ አዳቂዬ ከሁሉም ነው ማመጣላችሁ። የኔ ማምነውን ነው ታሪክ ነው ማቀርብላችሁ። መቀበልም አለመቀበልም መብታችሁ ነው። ለምን እኔ ልክ ላልሆን ይችላል። አፄ ሚኒሊክ አወላለዱ ራሱ የሚያስገርም ንጉስ ነው። የሚገርማችሁ ነገር ሲወለድ ከባሪያ ከእናቱ ባሪያ ወይም ደግሞ አገልጋይ ነች። አዎ እንደዛ እኮ ነው ታሪኩና እናቱ ስትወልደው በቃ ታፈረ። ያው የድሮ ሰው ይሰርቃል። አባቴ ኃይለ መለኮት የተባለ የሸዋ ገዢ የሳለ ስላሴ የተባለ ትልቅ የሸዋ ገዢ ልጅ ነው የአፄ ሚኒሊክ አባት ማለት ነው። እንዴ ከሰራተኛ ተወልደ ጠቃርጎ እኮ ነው ከሰራተኛ ተወልዳለ ተብሎ ሆይጳለችበት ተብሎ ሴት አያቱ የአፄ ሚኒሊክ ሴት አያት ተደብቀዋለች። አፄ ሚኒሊክም ማለት ነው ያው ውርደት ነው ምናምን ተብሎ ይገባቸዋል። ወጪስ ያራዳ ልጆች የቤቱ ውርደት እናንተ ናችሁ። ያው አንተ ነህ እኮ ችግሩና ሚኒሊክን እንደዛ ሲያደርጉት አፄ ሚኒሊክ ያደገው ከገበሬ ልጆች ጋር ከገበሬ ልጆች ጋር ማደጉ በራሱ በጣም ጠቅሞታል። ወደፊት ሀገሪቷን በሚመራ ሳለ ማለት ነው። እና የገበሬ ልጆች መሀል እንደ ደሃ ልጅ ነው ያደገው። ትንሽ አክሴፕታንስ እያገኘ ወደ ቤተ መንግስት ጠጋ ያረጉት ባለበት ወደ 11 አመቱ አካባቢ ላይ አፄ ቴዎድሮስ ይመጣና አፄ ቴዎድሮስ እንዳለ ያርበደበደ ነው ኢትዮጵያን አንዳረጋለሁ ብሎ እዚህ አዲስ ታይም ማለት ነው። አባቱ ጋር ጦርነት ሊገጥሙ ባሉበት ሳለ አባቱ ገና ለገና አፄ ቴዎድሮስ ሲመጣ ምን እንደሆነ አይታወቅም። ሞተ። የአፄ ሚኒሊክ አባት ኃይለ መለኮት ማለት ነው። አፄ ሚኒሊክ አባቱ ሲሞት ቴዎድሮስ አፄ ሚኒሊክን ይዞ እንደ ምርኮኛም ወስዶ ያው ይኸውላችሁ ማወቅ ያለባችሁ ነገር የሰለሞናዊ ዘር አለው አፄ ሚኒሊክ። ስለዚህ የሰለሞናዊ ዘር ካለው ነገ ለአንተ ለንግስና መጥቶ ህዝቡ ደግፎት መጥቶ ወቅቱ ንግስና ሊይዝብ ስለሚችል ትይዟለህ። እሺ እንደዛ ነው የሚደረገው። ይዛኔ አፄ ቴዎድሮስ እንደ ምርኮኛ ይዞታል ማለት ነው። ነገር ግን የግንኙነታቸው አሁን ጠላታማቾች ይናሉ ብላ አስብካ አባቱንም እንደዛ አርጉ ብራንም ተላላ ወቅቱት ምናምን አይደለ ተላላ እንዴት እንደሚዋደዱ ማለት ነው። አባቴ እንደ አባቱ ነው የሚያየው። ዳግማዊ አባቴ ነው የሚለው። በዛ ላይ ደግሞ ሜቢ እንደውም ከአባቱም በላይ ሳይወድ አይቀርም። ለምን አፄ ቴዎድሮስ እንደ ልጁ ነው። በቃ እንደ ልጁ አባቱ እንደውም ሌላ ቦታ ጥሎት እንደ ልጁ ማለት ነው የያዘው ማለት ነው። በዚህ ሰዓት ላይ በጣም ፎንቃ አለበት። ማርያምንና ቴዎድሮስን ካለ ታውቃላችሁ አይመለስም። ነገር ግን እስቲል ያው እንትን አለው እኮ የንግስና ጉዳይ ላይ ምናምን እኮ ይቀየርባል ቴዎድሮስም እሱ። ነገር ግን የእንትን ጉዳይ ላይ ችግር የለባቸው። ፍቅርና እያጫወተ እያሰለጠነ ብዙ ጨዋታዎችን ብዙ አመራር ሊደርሺፕ ከአፄ ቴዎድሮስ ስር ቁጭ ብሎ ነው የተማረው። እሺ ውጊያ ታክቲክን እንደዚህ ነገሮችን ውጊያ በሚደረጉ ሰዓት የሚደረጉ ታክቲኮችን ብዙ ነገርን ከስሩ ተምሮ ነው ያደገው። ቴዎድሮስ በዚህ መሀል ለአፄ ሚኒሊክ ሴት ልጁ ድሮለት ነበር። የሚገርማችሁ ነገር ዝምድናውን ለማጠናከር ነገር ግን ደግሞ ቢድርለትም ሚስቱ ጋር ብዙ ምንትል ኢንተረስቲንግ አልነበረም። ለምን እሱ ሁሌ ማምለጥ ነበር የሚፈልገው ማለት ነው። ሁሌ ማምለጥ ነበር። አንድ ጊዜ እናቱም አብራው ታስራለች። እሺ 10 አመት ከቆየ በኋላ እለም ብሎ ይጠፋል። ጊዜ ሲመቻችለት ማለት ነው። ከጠፋ በኋላ ማን እጅ ላይ ወደቀ መሰላችሁ? ሲሸሽ በወሎ በኩል ሊያመልጥ ሲል ወደ ሸዋ ሊገባ ሲል ወደ አያቶቹ አገር። በዚህ ሰዓት ማወቅ ያለባችሁ ነገር አፄ ቴዎድሮስ መቅደላ ላይ በቃ ትንሽ ሆኖ ቀርቷል። ማለትም ሙሉ ኢትዮጵያን ያስተዳደር አልነበረም። ሁሉም በየቦታው ኃይለኛ ሆኗል። ለምን አፄ ቴዎድሮስ ላይ ተማሮ ይወጋቸው። ወሎም ራሱን አቅም ይዟል። ሸዋም ራሱን ሁሉም የራሱን ይዟል ማለት ነው። በዚህ ሰዓት ላይ ወሎን የምታስተዳድረው ወርቂት የተባለች ኃይለኛ ጀግና ሴት ነች። ስለሷም ሰራላችኋለሁ። ወርቂት የተባለችው ሴት ትይዟለች አፄ ሚኒሊክን ማለት ነው። አፄ ሚኒሊክን ምን ታደርገዋለች? አፄ ቴዎድሮስ ልጇን ይዞባታል። ልጇን አግቶባታል ማለት ነው። ልትደራደርበት በአፄ ሚኒሊክን እሰጣለሁ ልጄን ስጠኝ ልትለው ስትል አፄ ቴዎድሮስ በዚህ ሰዓት በንዴት ይነሳና ገደል ይጥለዋል። ልጇን ማለት ነው። የወርቂቱን ልጅ ማለት ነው። በዚህ ሰዓት አበደች። ግን ምን ታደርጋለች? አፄ ሚኒሊክ ደግሞ የሸዋ መኳንንት ልጅ ነው። ከሸዋዎች ጋር ደግሞ መጣላት ስለማትፈልግ አፄ ሚኒሊክን ለቀቀችውና አሳለፈችው ማለት ነው። አፄ ሚኒሊክ ሸዋ ገባሽ። ሸዋ እንደገባ የሸዋን ውስጣዊ ችግር መፍታት ጀመረ። አንደኛ የሸዋ ውስጣዊ ችግር የሸዋ ኦሮሞ ቱለማዎችና የሸዋ አማሮች አይስማሙም ነበረ። ሸዋን አንድን ያደረገው መጀመሪያ ማለት ነው የሸዋ ኦሮሞዎች ጋር ጀለስ ነው። እሱ ጀለስ እንዴት ሆነ? ወዲያው ነው ምርጠላ ምናምን ያሉት ሲመጣ። ለምን አብሯቸው ነው ያደገው። አያቱ ጥላው ያደገው የሸዋ ኦሮሞዎች ጋር ነው። ለሸዋ ኦሮሞዎች ነው ከእናቱ ጋር ሆኖ ተጥሎ ያደገው ማለት ነው። እና የሸዋ
ኦሮሞዎች እነማን ናቸው ካልከኝ እና አቢቹ እነ ዋነኛው ደግሞ ጎበና ዳጬ ነው። ጎበና ዳጬ ቀኝ እጁ ነውና የሸዋ አማሮች ጀግና ከሁለቱም ምርጥ ጀነራሎችን ይዞ ነው እንግዲህ ግማሿን አሁን የቀረችው አሁን ያለችውን ደቡብ ኢትዮጵያን የያዘው ማለት ነው። በዚህ ሰዓት ነው እንግዲህ ብዙ አኪዜሽንና ክሶች የሚደርስበት አጼ ሚኒሊክ ልክም ይሆናሉ ልክም ያልሆኑ አሉ። ነገር ግን ማወቅ ያለባችሁ ነገር ማለት ነው እንደምወዳችሁ ነው። እንዴት ከአሽከር ልጅ በመወለዱ ከመገፋት ከዛም በኋላ በአጼ ቴዎድሮስ ከምርኮኝነት ተነስቶ ከእስር ቤት ደግሞ አምልጦ በ21 አመቱ ሸዋ ገብቶ ሸዋን አንድ አድርጎ አስታርቆ የሚቃወመውን አስወግዶ ሸዋን ይዞ አይደለ ሸዋን ካጠናከረ በኋላ ሚኒሊክ ማድረግ የጀመረው ነገር ንጉሰ ነገስት ዘኢትዮጵያ ነኝ ብሎ አወጀ። ነገር ግን ንጉሰ ነገስት ዘኢትዮጵያ እንዳይሆን አፄ ዮሐንስ አለ። አፄ ዮሐንስ ነው ንጉሰ ነገስት፣ የኢትዮጵያ ንጉሰ ነገስት አፄ ዮሐንስ ነው። ስለዚህ አፄ ዮሐንስ ጋር ፍግ ውስጥ ገቡ። አፄ ሚኒሊክ ልጅ ነው ደግሞ ሰዓት አፄ ዮሐንስ ከሱ ይበልጣል። በጦርም በምንም ይበልጣል። እዛ እንዲህ ምናምን በተለይ መጀመሪያ ላይ ህዝቡም ለአፄ ዮሐንስ ነበረ። ከጊዜያት በኋላ ግን ለአፄ ዮሐንስ ላይ ተገልብጦ ወደ ሚኒሊክ የዞረበት ምክንያት አፄ ዮሐንስ ሃርሽሊ ነበር የወሎ ህዝብ የጎጃም ህዝብ ወደ ሚኒሊክ መምጣት ጀመረ ማለት ነው። ከተክለ ሃይማኖት ከጎጃሙ ገዢ ከተክለ ሃይማኖት ጋር ውጊያ ካደረገ በኋላ ሚኒሊክ ተክለ ሃይማኖትን ስለማረው ከወሎች ጋርም ውጊያ ካደረገ በኋላ በፒስ ስለሚፈታቸው አፄ ሚኒሊክ ሲናገርም ተሰምቷል። ወሎን በጸባይ ካልሆነ አንችለውም ብሎ ብዙ ጊዜ ሲናገር ተሰምቷል። ፈረሰኞች ናቸው፣ ኃይለኞች ናቸው፣ በጸባይ እናያዛቸው፣ ሃይማኖታቸው የሚፈለጉትን ያራምዱ የሚል አቋም ነበረው ሚኒሊክ። አፄ ዮሐንስ ደግሞ የዚህ ተቃራኒ ነበር አቋሙ ይታወቃል። በዚህ አፄ ሚኒሊክ ከዛ በኋላ ቀስ ብሎ ድጋፍ አገኘ። ነገር ግን ከዛ በፊት ግን ያደረገው ነገር አቅሙን ለማደራጀት አፄ ዮሐንስንም በልጦ ለመገኘት ያደረገው ነገር ምንድነው? ወደ ደቡብ ኢትዮጵያ መስፋፋትና የግብር መጠኑን የቆዳ ስፋቱን የሚገዛው መሬት ማስፋት ነው የጀመረው ማለት ነው። በቃ ሁለት ነገር ነው የጠበቀው ማለት ነው። ወደ ደቡብ ኢትዮጵያ ሲዞር ማለት ነው። ወደ ደቡብ፣ ወደ ምዕራብ፣ ወደ ምስራቅ ኢትዮጵያ ያሁን ኢትዮጵያ ካርታ የሰራው እሱ ነው እንግዲህ እና እሱ ሲያደርግ ሁለት ቡድን የተፈጠረው አንደኛው ቡድን ማለት ነው ገብርልኝ ግብርን በአመት አስገባ ስልጣንህንም ምንህንም ድሮ ከነበረው ነገር ግብር ብቻ ነው መገብረው የሚል ስምምነት ነው ያፄ ሚኒሊክ። እሱን እሺ ያሉ ሰዎች አሉ። እነሱም እነ ሙራዳ ሞቲ የወለጋ ገዢዎች፣ የጅማ አባጂፋር አንደኛው ነው። ጅማ አባጂፋር በጣም ብልጥ ሰው ነው፣ ስማርት ሰው ነው። ጅማ አባጂፋር ወዲያው እሺ ነው ያለው። ለምን አቅም ማወቅ የሚባል ነገር አለ ማለት ነው። ሸዋዎች ኦሬዲ ጀለሶቹ ናቸው። ቱለሞች ምናምን ጀለሶቹ ናቸው። ለምን አብሯቸውን ያደጉት እነሱ ጋር ነው ያደገው ማለት ነው። እና ጎበና ዳጬ ምናምን ሰላሌዎች ምናምን ፒስ ነው። አፄ ሚኒሊክ በጣም ፒስ ነው ከነሱ ጋር ማለት ነው። በጣም እና ምንም አልከበደውም። ነገር ግን ሌላ ሁለት ቡድኖች አሉ ደግሞ ወላይታ፣ ከፋ፣ አርሲ ደግሞ ጨለንቆ ላይ ደግሞ ሐረርጌ እኚህ ደግሞ አረረ ብንሞት ይሻለናል ሞተን እንገኛለን ለአንተ ከምንገብር የሚል ነበረ ማለት ነው። ነው ተጀመረልህ ተሄደ ጉራጌም አካባቢ ጉራጌ ክስታኔ ወዲያው ነው ከሚኒሊክ ጋር ያበረው። ነገር ግን የጉራጌ የሆነ ቡድን ደግሞ እምቢ ብሎ ነው። በቃ እንደዚህ ነው። ከሁሉም ቦታ የሚቃወመው ቢኖርም ሌሎቹ አስቸጋሪ አይደሉም። ዋናዎቹ አሁን የጠራዎቹ ናቸው። ከዛ በኋላ ላይ ወደ የት ነው ሄደው? ወደ አርሲ ነው ሄደው። የአርሲ ውጊያ ላይ ነው ሄደው። አርሲ ውጊያ ላይ ራስ ዳርጌ ነው የተሾመው። የአፄ ሚኒሊክ ጀነራል የነበረው ራስ ዳርጌ ለውጊያ በሄደበት ሰዓት ላይ ይመጡና አርሲዎች መጥተው ማታ ጠብቀው የራስ ዳርጌ ጦር ወስደው ነፈሰው ገለው ይሄዱላል። በማታ መጥተው ወይ አበደ ራስ ዳርጌ ሮጦ ሄዶ ያጠቃቸው ሲደግሞ እንደገና ሰጠት እንደገና ደግሞ ሰጠት አርሲዎች ኃይለኞች ናቸው፣ አስቸጋሪ ጀግኖች ናቸው። ተባለ። የአፄ ሚኒሊክ ጦር ተጨመረ። የአፄ ሚኒሊክ ጦር ሲመጣ ደግሞ አሉና ደግሞ ራስ ዳርጌ ደግሞ በተራው ደግሞ አርሲዎችን ደግሞ ሰጠት። ከዛ በኋላ እንግዲህ የምታውቁት ነው አስቸጋሪው ታሪክ ተፈጠረ። አርሲ ላይ በጣም ብዙ ሰው ተገደለ፣ እንደ ባሪያ ተሸጠ። አገዳደሉ ላይ እና ቁጥሩ ላይ ያው ይለያያል። በዚህ በኩል ያሉት ምንም እንዳልተገደለም፣ በዚህ በኩል ደግሞ ያሉት ደግሞ ኦቨር በቃ የሆነ እንትን ያረጉታል። ዋነኛ ደግሞ ማወቅ ያለባችሁ ነገር ይሄ ጦርነት ላይ እና አባጂፋር አሉበት። እሺ ማወቅ ያለባችሁ ነገር እና አባጂፋር ናቸው። አባጂፋር በጣም ኃይለኛ ባሪያ ሻጭ ነጋጅ ነው፣ ታውቃላችሁ፣ ይታወቃል የአባጂፋር ታሪክ። ከዛ በኋላ ደግሞ የከፋ ደግሞ የወላይታ ጦር ደግሞ መጣ። ጦና እንዴት ጀግና እንደሆነ ታውቃላችሁ። ካውጦና የወላይታው ንጉስ እሱ በጦና ታሪክ ላይ ነግሬያችኋለሁ። ጦናና ደግሞ ጦሩ ተላጠፈ። እንካ ወሰደና ደግሞ መጨረሻ ላይ የሚኒሊክ ጦር ደግሞ ወስዶ አስገበረ። ከዛ ጦና ከቆሰለ በኋላ ከተያዘ በኋላ መልሶ ንግስናው ተሰጥቶታል ማለት ነው። አፄ ሚኒሊክ ያው ካሸነፈ በኋላ በህይወት ካለ አይገልህም፣ መልሶ አንተን ነው የሚያነክሰው። ለምን አመጽ እንደምታስነሳ ነገ ያውቃል። አለመውደድ ምናምን መብታችሁ ነው። ነገር ግን ስማርት ጂኒየስ ነው። እኔ ብለው ባልለው ዓለም የሚመሰክርለት ነው። ይሄ በቃ እኔ አላልኩም የሚጨምርለትም የሚቀንስለትም ነገር የለም። በቃ በጣም ብልጥ ስማርት ጂኒየስ መሪ ነው በቃ አፄ ሚኒሊክ።
ነገሮችን ሲያደርግ ስትራቴጂው ዘዴው ይኸውልህ በቃ አሁን ሌሎቹ መሪዎች በእልህ ይናደዱና ያንን ሰው ይገሉታል ወይ እንትን ይሉታል። አጼ ምኒልክ ግን ዘዴው ያንንም ሰው መልሶ ያስቀምጠዋል። ደግሞ ቢከደው ደግሞ ያስቀምጠዋል። በቃ ይሄ በጣም ምርጥና ስፔሻል መሪ የሚያደርገው ይሄ ነው። መግደሉ ሌላው ነገር ምናምን የትኛውም ዓለም ላይ ያለ ኢምፓየር ሰው ሳይገደል የተገነባ ኢምፓየር የለም ምድር ላይ። በቃ ማወቅ ያለባችሁ ነገር ነገሩ ግን ምንድነው ሌላ ዓለም ላይ ይታመናል። አይ ይሄ ሰው ተገድሏል፣ አዎ ገድሏል፣ ግን ምንድነው ምን ይደረጋል ሀገር ለማቆም ነው ይለዋል። ማንኛውም አጼ ምኒልክ እንደዚህ ያረገ ጫለንቆ ላይ ደግሞ የሐረርጌ ጦር ገጠመው። አብዱላሂ የተባለ የሐረር ገዢ ነው። ከዛ እሱንም ወስዶ ደና አርጎ ነው እንግዲህ ልጣፍ ያረጋው። እንደውም አልከበደውም እሱ ማለት ነው። እሱን አስገበረ። በቤኒሻንጉል በደቡብ ኢትዮጵያ ላይ ሰፊ ግዛት ከፋ ላይ ደግሞ ነጋኬ ሳሪቾ እዛ እየተባለ ይቺ የአሁኗን ካርታ ያላት ኢትዮጵያን ኦሬዲ ደቡብ ኢትዮጵያን ሰራ። ከደቡብ ኢትዮጵያ በኋላ አጼ ዮሐንስ አዲስ ታይም መተማ ላይ ተሰዋለ ሀገሩና ሞተ። ሲሞት አጼ ምኒልክ ፉሊ ማንም የሚቀናቀነው ስጠፋ ኦሬዲ የጎጃሙን ንጉስ ተክለ ሃይማኖትን ከዚህ በፊትም አሸንፎት ነበረ። ኦሬዲ አሁንም ሰሚት አረገ። ፓወሩም አይመጣጠንም። ፓወራቸውም ኢኮኖሚውን በጣም አድርጓል አጼ ምኒልክ። እንደገና ኢትዮጵያን ያዘ። ከዛ በኋላ ግን የትግራዮች መኳንንቶች እምቢ ማለት ጀመሩ። ለምን የአጼ ዮሐንስ ልጅ ነው መንገስ ያለበት አንተ መንገስ የለብን ብለው እና አሉላ ራስ መንገሻ ልጁ የአጼ ዮሐንስ ልጅ እምቢ ብለው ነበር። ከጊዜ በኋላ ግን ጣሊያን ጋር አብረው ነበር። ከዛ በኋላ ላይ ኧረ እኛ ሀገራችንን ከምንከዳ በአፍንጫችን ይውጣ ይሁን ምኒልክም ጠላታችንን ቢሆን ይሁን ይሻለናል እሱ ብለው አጼ ምኒልክ ጋር ተባበሩ ማለት ነው። አድዋ ጦርነት ላይ ደረስን። እንደዚህ እያለን አጼ ምኒልክ ላይ እንግዲህ ሌላኛው የሚደርስበት ክስ ኤርትራን ለምን አሳልፎ ሰጠ? ለምን ከአድዋ በኋላ ኤርትራን ሄደን አላስለቀቅንም? ከጣሊያን ለምን አላስጣላትም? የሚል ጥያቄ ነው። ይሄ ጥያቄን እስቲ እንመልከተው። እኔ አጼ ምኒልክ ላይ ሌሎቹ ክሶች ብላ አንደርስታንድ አደርጋቸዋለሁ። መሰረት አላቸው። አንዳንዶቹ እንደውም በደንብ ልክ ናቸው። በደንብ በቃ ነገር ግን ይሄ ግን እኔ አይዶን ነው አላቅም። እኔ ስለ አድዋ ያው በሌላ ቪዲዮ ሰራላችኋለሁ። አሁን አድዋን ዘልየዋለሁ። እሺ አድዋ ሌላ ራሱን የቻለ ቪዲዮ የሚፈልግ ነው እና አይወለ አጼ ምኒልክ ጊዜ አይደለም። አንደኛ ነገር ኤርትራ ከአጼ ምኒልክ ይወጣችሁ ለማታውቁ ሰዎች በአጼ ዮሐንስ ጊዜ ነው። አጼ ዮሐንስ ከምጽዋ እየተስፋፉ አስቸግረውት አሉላን አስቸግረው ጣሊያኖች ማለት ነው እየወጋቸው እየገፉ አሉላ ድብልቅ ቢያረጋቸውም አልቻሉትም። ገብቷቸዋል። አስለቅቀው መረብን አልፈው ይዘው ነው እንግዲህ እሱ ላይ ባሉበት ሳለ መረብ ሱዳን መጥቶ ደግሞ አጼ ዮሐንስ ሄዶ የተሰዋ ሱዳን ላይ በሃዲስቶች ወይም ደግሞ በደርቡሽ። ሁለተኛው ነገር ለምን ከአድዋ በኋላ አድዋን አሸነፍን ያን ሁላ ጦር ይዘን 100,000 ምናምን ጦር ይዘን ለምን አልወጋንም የኤርትራ ላይ ያለውን ጦር የጣሊያንን ካልከኝ አይቻልም። ይኸውልህ የኢትዮጵያ ጦር ይኸውልህ ስራ አለበት። ወታደር አይደለም። ደሞዝ ተከፍሎ ቁጭ ያለ ወታደር አይደለም። እንደዛ ይመስላችሁ ሰዎች አለ። የኢትዮጵያ ጦር ገበሬ ነው። ያርሳል ገብቷል። አመለ ያርሳል ገብቶ ስለዚህ ያንተን ውጊያ አመቱ ሙሉ ሲዋጋለ ቁጭ አይደለም። ኤርትራ ቢሄዱ ማለት ነው ሌላ ከባድ ጦርነት ጣሊያን በዛ ላይ በደንብ ተደራጅቶ ነው ያለው። እንዳድዋ እንኳን አለ በደንብ ማለት ነው። ስለዚህ አንደኛ ሙሉ በሙሉ ሊሸነፍ ይችላል ኢትዮጵያ ጦር። ሙሉ በሙሉ እንኳን ባይሸነፍ እንዳድዋ በድል ቢወጡት እንኳን ማለት ነው ኤርትራን ይዘው ማቆየት አይችሉም። በቃ አይችሉም። ለምሳሌ እንግሊዝና ፈረንሳይ የኢትዮጵያን ጦር አያስቀምጡትም ቀይ ባህር ላይ። ቀይ ባህር በጣም ስትራቴጂክ ቦታ ነው። ጀስት ላይክ መለስ እንዳደረገው መለስ አሁን ኤርትራን በትኖ አለፈ አይደለ? ነገር ግን ለምን ጥሎ ወጣ? ጦሩን ይዞ ለምን ጥሎ ወጣ? መለስ ዜናዊ ማለት ነው። ለምን ጥሎ ወጣ? በጣም ስማርት ስለሆነ ከዓለም መንግስታት ጋር ስለሚጣላ እሱ ስለገባው ጥሎ ወጣ። አጼ ምኒልክም ሪኮግኒሽን ለኢትዮጵያ እንዲሰጥ ከዓለም ጋር ላለመጣላት ከእንግሊዝ ከፈረንሳይ ጋር ላለመጣላት ገብቷቸዋል። ታክቲክ ነው። ስለዚህ በጣም ሁለቱም ያደረጉት ባህር ቢያሳጣንም ሙሉ ሀገራችንን ከምናጣ ይሻል። በጣም የተሻለ ሚገርም ስማርት ሙቭ ነው ሁለቱም ሄዱት። ሁለቱም ላይ የሚደርሰው አኪዜሽን አለ። ይሄ ልክ ያለውን አኪዜሽን ማለት ነው። ትክክለኛ ነገር ነው። አጼ ምኒልክ እንኳን ቢገባ እንኳን ህዝቡ ቢደገፈውም ነው። እንግሊዝና ፈረንሳይ ደግሞ አይፈቅዱለትም። በዛ በኩል ጣሊያንም ሲጀመር የሚሸነፍ አይመስለኝም። ለምን በጣም ተደራጅቶ ነው የሚጠብቀው ኢትዮጵያ ጦር ማለት ነው። ስለዚህ ትክክለኛ ሙቭ ነው ያደረገው። ይሄ ትክክለኛ ክስ አይደለም ለማለት ያህል ነው። እንግዲህ ከአድዋም በኋላ የመጣው ነገር ምንድነው? ግዛት መስፋፋቱ ቀጠለ። ወደ ከፋ፣ ወደ ወላይታ፣ ወደ ቤኒሻንጉል ጉሙዝ፣ ወደ ምንድነው ጋምቤላ እኚህ ከአድዋ በኋላ የተካተቱ ሀገሩ ግደሞች ናቸው ማለት ነውና አጼ ምኒልክ ለማንኛውም ከፋንና ወላይታን በውጊያ ነው። ቤኒሻንጉል ጉሙዝና ጋምቤላን ደግሞ በጸባይና አንዳንድ ደግሞ የተበተው በጉልበት ነው። እንደዛ ነው እንጂ በቃ አጼ ምኒልክ ለማንኛውም ልክም ይሁን ልክም አይሁን ያመነበትን ነገር አርጎ አልፏል።
በታሪክ ትራፕ በታሪክ ባንያዝ ጥሩ ነው። ወደፊት መሄድ ይሻላል። በቀን 3 መብላት ማንችል ህዝቦች ደሃ ህዝቦች ስለሆነን እባካችሁ በታሪክ ባንገዳደል አብረን ብንኖር ተሳስበን ብንኖር ጥሩ ነው። ባህላችንን ቋንቋችንን እንዳከበርን ሁላችንም ባለንበት ባንፈቃቀር እንኳን ተከባብረን ብንኖር ጥሩ ነው። እንደ ኢትዮጵያዊ የተሻለ ሀገር ይስጠን፣ ሰላም ይስጠን፣ ፍቅር ይስጠን፣ ሁሌ ይስጠን አባቴ።